ዛሬው ዕለት የምናካሄደው ፕሮግራም ሁለት ነው። እንደ ዞን የማስጀመሪያ ፕሮግራም ነው። አንደኛውና የመጀመሪያው ከተረጅነት ወደ ምርታማነት የሚለው ፕሮግራም ነው። ይህን በተመለከተ ያው ሰው ሲኖር በተለያየ መንገድ የነበረበትን ሁኔታ የመልቀቅ እድል አለ። ተፈጥሯዊ በሆኑ ምክንያቶች ሰው ይጎዳል። ሰው ሰራሽ በሆኑ ምክንያቶችም ሰው ይጎዳል። በተፈጥሮ በዝናብ ሊሆን ይችላል፣ በተለያየ መንገድ ሊሆን ይችላል። ሰዎች ያላቸውን ሀብት ንብረት ወይም ይሰሩበት የነበረውን አጠቃላይ አሴት በተለያየ መንገድ የማጣት እድል አላቸው። በሌላ መንገድ ደግሞ ሰው ሰራሽ በሆነ መንገድ ሰዎቹ ከአንድ ቦታ ወደ ሌላ ቦታ የመፈናቀል እድል አላቸው። እንደምታውቁት የአማራ ሕዝብ የትኛውም አካባቢ ሚኖር ሰርቶ ሚኖር ማህበረሰብ ነው። ነገር ግን ደግሞ ጠባብ አመለካከት ባላቸው፣ ሴረኛ አመለካከት ባላቸው፣ ጽንፈኛ የሆነ አመለካከት ባላቸው ሰዎች ከቀያቸው ከነበሩበት ከኖሩበት ሀብት ንብረት ካፈሩበት ቦታ የመፈናቀል እድል አላቸው። የትኛውም አካባቢ የሚኖር የማህበረሰብ ክፍል ከመሆኑ ጋር ተያይዞ ማለት ነው። ስለዚህ እነዚህ በሰው ሰራሽም ይሁን በተፈጥሮ አደጋ ምክንያት ተፈናቅለው የሚኖሩ የህብረተሰብ ክፍሎች ተረጂ መሆን የለባቸውም። የሰውን እጅ የሚጠብቁ መሆን የለባቸውም። የውጭ ሀገር እርዳታን የሚጠብቁ መሆን የለባቸውም። እነዚህ ዜጎቻችን በተለያየ አማራጭ ራሳቸውን የሚችሉበት፣ ቤተሰቦቻቸውን የሚያስተዳድሩበት ሁኔታ አለ። ይህን ስንል ደግሞ ከተረጅነት ወደ ምርታማነት ስንል ምርት ልናገኝ የምንችልባቸው በጣም በርካታ አማራጮች አሉ። መሬት አለ። ይህን መሬት ከተጠቀምን እነዚህ ሰዎች በተለያየ መንገድ ተፈናቅለው በየአካባቢው ያለ የማህበረሰብ ክፍል ራሱ አምርቶ ራሱን መቻል ይችላል። የማንንም እጅ አይጠብቅም። ስለዚህ ዛሬ ላይ እያየን ያለነው ወገልሳ ላይ እያየን ያለነው ይህ መሬት አለ ማለት ነው። ወገልሳ ላይ ብቻ ሳይሆን እንደ ዞንም በርካታ መሬት አለ ማለት ነው። ጾም የሚያድር ማልማት የሚችል ምርት ማስገኘት የሚችል ትርፍ ማምረት የሚችል መሬት በየአካባቢው አለ። ስለዚህ በሰው ሰራሽ የሚባል በተፈጥሮ አደጋ የሚባል ተፈናቅለው የሚመጡ አባወራዎች፣ ቤተሰቦች እነዚህን ሰዎች ራሳቸውን ማስቻል እንችላለን ነው በዋናነት። ስለዚህ መሬት አለን፣ የሰው ሀብት አለን፣ ማገዝ የሚችል ልክ እንደ ዛሬው እንደ ወገልሳ ማህበረሰብ ለእነዚህ ሰዎች አለኝታ የሚቆምላቸው የህብረተሰብ ክፍል አለን። ይህ ደግሞ አንድ ትልቅ ማሳያ ነው። ዛሬ ላይ የወገልሳ ማህበረሰብ በዚህ መንገድ ምንም ክፍያ ሳይከፈለው እነዚህን የህብረተሰብ ክፍሎች ከተረጅነት ማውጣት አለብን ብለው በዚህ መንገድ ተንቀሳቅሰው እየሰሩ ነው። ስለዚህ መተባበር፣ መተጋገዝ ከተቻለ እነዚህን የህብረተሰብ ክፍሎች ብቻ ሳይሆን ነገ ከነገ በኋላ ሌሎቹንም በሰው ሰራሽም በተፈጥሮም አደጋ የሚፈናቀሉ ዜጎችን ጭምር የማቋቋም እድል አለን። ስለዚህ ነው ዛሬ ላይ እያከበርን ያለነው። ወደፊትም አጠናክረን የምንቀጥለው በዞን ደረጃ ያሉ ተፈናቃዮቻችን ተረጂ የለንም እንደ ዞን፣ ግን ደግሞ በተለያየ ወቅት የሚፈናቀሉ የህብረተሰብ ክፍሎች ያሉ ስለሆነ እነዚህ ማህበረሰቡንም በመጠቀም የተፈጥሮ ሀብታችን በተለይ ደግሞ መሬታችን በመጠቀም ልዩ ልዩ ግብዓቶችንም ጭምር በማሟላት እነዚህ የማህበረሰብ ክፍሎች ራሳቸውን የሚችሉበት፣ የሚያስተዳድሩበት፣ ልጆቻቸውን የሚያስተምሩበት፣ ተረጋግተው እዚህ አካባቢ ኑሯቸውን የሚገፉበትን መንገድ ማመቻቸት ይኖርብናል ብለን ነው የምናከብር ማለት ነው። ስለዚህ እንደ ዞን 27000 ተፈናቃዮች አሉ። እነዚህ ተፈናቃዮች በዞን ደረጃ በማረስም ምርት በማምረትም ማህበረሰቡን አስተባብረን ገንዘብ በማሰባሰብ ማህበረሰቡን ነጋዴውን የህብረተሰብ ክፍል በማስተባበር በአይነትም ጭምር አስተባብረን እነዚህ የማህበረሰብ ክፍሎች ከተረጅነት እንዲወጡ ማድረግ ይኖርብናል ብለን ነው እየሰራን ያለነው። በክልል ደረጃም በሀገር ደረጃም እየተሰራ ያለው ይህ ነው ማለት ነው። ስለዚህ ተረጅነት አዋራጅ ተግባር ነው። ያዋርድ ያሳቅቅ ተግባር ነው። እንደ ሀገር ተረጅነት አዋራጅ ተግባር ነው። እንደ ግለሰብም ተረጅነት አዋራጅ ተግባር ነው።
አዋራጅ ከሆነ ደግሞ ያለንን ሪሶርስ አጠቃላይ ያለንን ሀብት ተጠቅመን እነዚህን የህብረተሰብ ክፍሎች ነፃ ማድረግ ራሳቸው እንዲችሉ ማድረግ አለብን ብለን እያከበርነው ያለነው የመጀመሪያው ፕሮግራም ይሄ ነው ማለት ነው። ሁለተኛው ፕሮግራም በዚህ ዓመት ተስፋን እንትከል በሚል የምናደርገው የአረንጓዴ አሻራ ፕሮግራም ነው። ይህን በተመለከተ ተስፋን እንትከል፣ ምርታማነትን እንጨምር፣ ሰላማችንን እንጨምር። የአረንጓዴ አሻራ ፕሮግራማችን አስተካክለን እናስቀጥል። የአረንጓዴ አሻራ ፕሮግራም አረንጓዴ አሻራ ወይም ችግኝ መትከል ምርታማነትን መትከል ነው፣ ምርታማነትን ማሳደግ ነው። ስለዚህ በዚህ ዓመት የምናካሄደው የአረንጓዴ አሻራ ፕሮግራም ለኛ ምርታማነትን የማሳደግ ነው። ምርታማነት በግብርና፣ ምርታማነት በኢንዱስትሪ፣ ምርታማነት በእንስሳት ሀብት ልማት። የግብርና ምርታማነትን የምናሳድገው አረንጓዴ አሻራ ላይ ጠንካራ የሆነ ስራ ስንሰራ ነው። የግብርና ምርትና ምርታማነት ሲያድግ የኢንዱስትሪ ምርታማነት በዛው አብሮ ያድጋል። የግብርና ምርታማነት ሲያድግ የእንስሳት ሀብት ልማት ምርታማነት በዛው አብሮ ያድጋል። ምርታማነት በተቃራኒው የተፈጥሮ ሀብት መንከባከብ መትከል ካልተቻለ ግን ምርታማነት የግብርና ምርታማነት በእጅጉ ይቀንሳል። የኢንዱስትሪ ምርታማነት በእጅጉ ይቀንሳል። የእንስሳት ሀብት ልማት ምርታማነት በእጅጉ ይቀንሳል። ይህ ደግሞ ሂዶ ተረጂ የማድረግ እድል ይኖረዋል ማለት ነው። ተረጂ እጅ ጠባቂ የማድረግ እድል ይኖረዋል ማለት ነው። ስለዚህ አረንጓዴ አሻራ ላይ ሁሉም የህብረተሰብ ክፍል መረባረብ ይኖርበታል። የባለቤትነት ስሜት ሊኖረው ይገባል። ባለቤት ሆኖ ሊሰራው ይገባል ብለን የምንለው ከዚህ አንፃር ነው ማለት ነው። በሌላ መንገድ ንጹህ አየር የምናገኘው የአረንጓዴ አሻራ ላይ ስንሰራ ነው። ጤናማና ንጹህ አየር ማግኘት የሚቻለው የሰው ልጅ ጤናማ የሆነ ንጹህ አየር ይፈልጋል። ጤናማ የሆነ ንጹህ አየር ማግኘት የሚቻለው ደግሞ አረንጓዴ አሻራ ላይ ሲሰራ ነው ማለት ነው።